በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምህረት በጸጋው የደገፈን እንደ መልካምነቱ ይህን ጊዜና ሰዓት የሰጠን አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እግዚአብሔር በብዙ ምህረት አብሮን እንዳለ እናውቃለን። ከጀመርንበት ጊዜ አንስቶ ጌታ በመልካም ወደ ልባችን መጥቷል። ጊዜያችንን ለጥቅም አድርጎልናል። ክብር ለስሙ ይሁን። እንግዲህ በልቤ ያለው ቃል ሉቃስ 24 እዚህ ከጀርባ ያለውን ጥቅስ ታዩታላችሁ። ሕያውን ከሙታን መካከል ስለምን እስኪ በሉት። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። ክብር ለስሙ ይሁን። በዚህ የለም በዛ የለም ማለት ነው። ኢየሱስ ሕያው ነው እንበል እስኪ። ጌታችን ሕያው ነው። የምናመልከው ሕያው የሆነውን ነው። ክብር ለስሙ ይሁን። እግዚአብሔር ይባረክ። ሕያው የሆነውን ጌታችንን እናመልካለን። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ነው የሚለው ቃሉ። ኢየሱስ ሕያው ነው ልንለው እንችላለን አጠር አድርገን። ምክንያቱም በሐዋርያት አገልግሎት ግብረ ሐዋርያት ላይ ተመዝግቦ በምናገኘው የሐዋርያዊ ጉዞ ሲገለጥ የነበረው የወንጌል እውነት ጌታ ኢየሱስ ሕያው እንደሆነ የሚያሳይ ነው። ስለዚህ ኢየሱስ ሕያው ነው የሚለው መልእክት የቤተ ክርስቲያን ሕያው መልእክት ነው። የማይደበዝዝም መልእክት ነው። በመሰረቱ የጌታችን የኢየሱስ ክርስቶስን ትንሣኤ መቼም በዓል ካደረግነው አልላችሁም። በዓል ብቻ ከመሆን አልፏል። ለኛ እባካችሁ በዓል አታድርጉት አልላችሁም። ይሄ ድፍረት ስለሚሆን በዓል አይደለም፣ ከዛ አልፏል። ስለ ኃጢአታችን የተሰቀለው ጌታ ኢየሱስ እኛን ስለማጽደቅ ተነስቷል። ስለዚህ የጌታ ትንሣኤ የጌታን ሕያውነት የምናስታውስበት መታሰቢያ ብቻም ሳይሆን በእርሱ ሕያውነት ውስጥ የእኛንም ሕይወት የምናይበት መስታወት ነው። ስለዚህ እግዚአብሔር በዚህ ሕያው እውነት ውስጥ ሁልጊዜም እንድንኖር፣ እንድናስበው፣ እንድናሰላስለው ይፈልጋል። ይሄ እውነት ነው። ስለዚህ በዚሁ ቋንቋ ይሄንን ክፍል በማንበብ ላነበው ያሰብኩት ክፍል ብዙ ቁጥሮች አሉት እና በልቤ እንደው ሙሉንም ባነበው ደስ ይለኛል። ግን እያነበብኩት እንድንካፈል ጊዜውንም ለመጠቀም ስል ይሄን ክፍል መነሻ አድርገን የጌታችን የኢየሱስ ክርስቶስን ትንሣኤ ማዕከል ያደረገውን የወንጌል እውነት እንደገና እናስታውሳለን፣ እንደገና እንካፈላለን። ወደ ሉቃስ 24 ከመሄዳችንና ዝርዝር ቃሉን ከመካፈላችን በፊት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ያለውን ኃይለ ቃል ለዚህ እንደ መንደርደሪያ እንዲሆን በህሊናችን እንዲቀር አነበዋለሁ። እንደዚህ ይላል። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። እየሰማችሁ ነው? እደግመዋለሁ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ
የምትድኑበትን ወንጌል አሳስባችኋለሁ። እኔ ሰብኬዋለሁ፣ እናንተ ሰምታችሁታል። መስማት ብቻም አይደለም፣ ተቀብላችሁታል። መቀበል ብቻ አይደለም፣ በእርሱ ቆማችኋል። እርሱ ደግሞ የምትድኑበት ወንጌል ነው። እሱን ደግሜ አሳስባችኋለሁ ይላል። ያለ ምክንያት አይደለም። በዓለም ጌታን ባለማመን ጨለማ ውስጥ ያለውን ትተን በእምነት በወንጌል እውነት ውስጥ ነን የምንል ሰዎች ጌታ ኢየሱስ ክርስቶስ ዋጋ ከከፈለለት ዓላማ በተለየ መልኩ ይሄንን እንደ ታሪክ የምናስበውና ግን ደግሞ የምንኖረውና የምንፈልገው ተለያይቶ ተቸግረን እናውቃለን። አሁንም ምድሪቱ በብዙ ችግር ውስጥ አለች። በውጭ ስላለው ሕዝብ አይደለም የምናገረው፣ ወንጌል ስለሚሰማውና ወንጌል ስለተቀበለው። ከዚህ የተነሳ ይሄን እውነት ደግሞ ደጋግሞ ማስታወስ አስፈላጊ ነው ማለት ነው። ይሄን እውነት ማስመር አስፈላጊ ነው ማለት ነው። ስለዚህ እኔም አሳስባችኋለሁ። እንደ ጳውሎስ ሰበኳችሁ አልላችሁም። በእርግጥ ሰብኬያችኋለሁ። ግን በእናንተ ሕይወት እንደ ጳውሎስ መስራች ላልሆን እችላለሁ። ምክንያቱም ወንጌል ላለፉት 2000 ዓመታት ሲሰበክ ስለኖረ እዚህ ውስጥ ያለን ሰዎች በተለያየ ጊዜ በተለያየ ሁኔታ ሰምተን እግዚአብሔር ጎብኝቶን ስለተሰበሰብን እኔ ተናግሬ ሰብኬ አሜን ያሉ የገባቸው እግዚአብሔር ይባረክ፣ በአንተ አገልግሎት ጌታን አገኘው፣ በእናንተ አገልግሎት ገባኝ፣ አንድ ቀን እንደዚህ የሰበከው ልቤን አገኘው፣ ስለዚህ ዳግም ተወለድኩ ሲሉ የሰማዋቸው ሰዎች አሉ። ግን ሰባኪ እኔ ብቻ ስላልሆንኩ ደግሞ በሌሎቹ ወንድሞች አገልግሎት እንደ አጠቃላይ በዚህ ዘመን ባለው የወንጌል አገልግሎት እዚህ ባለነው ብቻም ሳይሆን እግዚአብሔር ሰራተኛ አምላክ ስለሆነ ብዙ ሰራተኞች ስላሉት በተለያየ መንገድ ተሰብኳችሁ ሰምታችሁ ሊሆን ይችላል። ስለዚህ እኔ ሰበኳችሁ ብዬ የግሌ አላደርገውም፣ ግን የተሰበካችሁት ማለት ይችላል። በእኔም በኩል ይሁን በሌላ በኩል ደግሞ ሌላውን እናንተ መልሱልኝ። ሰምታችሁታል፣ ተቀብላችሁታል፣ ቆማችሁበታል። አሜን ማለት ትችላላችሁ። ተቀብላችሁታል፣ ተቀብላችሁታል፣ ቆማችሁበታል። የምትድኑበት ነው። እሱ ነው ማሳስባችሁ፣ ማስታወሳችሁ። ዛሬ እሱን እንደገና ማስታወስ ነው አገልግሎቱ። አዲስ ነገር አይደለም እናወራላችሁ፣ የማያረጀውን ሁልጊዜም አዲስ የሆነው ሰምቼዋለሁ ብለን የማናስቀምጠው እሱን ነው ደግሜ ማስታወሳችሁ። ጌታ ኢየሱስ ደብዝዞብኝ አያውቅም። ቃሉም እንዲሁ ከዚህ በፊት ሰምቼዋለሁ ደግሞ ሰብኬዋለሁ ብዬ እንጨት ብሎኝ አያውቅም። እግዚአብሔር ይመስገን። ለእኔ ሁልጊዜ አዲስም ባይሆን አዲስ ነው፣ እንግዳም ባይሆን አዲስ ነው። እግዚአብሔር ይባረክ። እንደሱ ይሁንላችሁ። ሁልጊዜ እዩት ክርስቶስን። አያርጅባችሁ፣ አይደብዝዝባችሁ። በነበር የምታስቡት አይሆን፣ ሁልጊዜ በፊታችሁ ይሁን። እሱን ነው ማስታወሳችሁ። ተሰብከነዋል። አዲስ አይደለም፣ ግን ደግሞ አዲስ ነው ስለማያረጅ። እሱን ነው ማስታወሳችሁ። እንጸልያለን። ጌታ ሆይ ባሪያህ ጳውሎስ ዳግመኛ ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል እንዳለው
ያንተ ጉዳይ የሁል ጊዜ ርዕሳችን የሁል ጊዜ ምጣችን ነው። በሰው ሁሉ ልብ እንደገና እንዲሳል የረሱት የዘነጉት ሁሉ እንደገና እንዲያስታውሱት ክርስቶስ ዳግመኛ በእያንዳንዱ ልብና ሕሊና እንዲሳል ከተቀበልነው ረጅም ዘመን ሆነን ላሉት ሁሉ እንደገና ዛሬ የምስራች እንደሰማ ሰው ዛሬ የሚድንበትን እውነት እንደተነገረው ሰው ዛሬ በክርስቶስ ሞትና ትንሣኤ የተገለጠውን የእግዚአብሔር ፍቅር ገና እንዳዳመጠ ሰው በእያንዳንዱ ሕሊና በእያንዳንዱ ልብ እንደገና ጌታ ሆይ እንደገና ሰዓሊ የማይስለውን ተናጋሪ የማይቀርጸውን ሕያው መንፈስህ በሰው ልብ በሰው አእምሮ በሰው ማንነት ሊያደርገው የሚችለውን ይህንን ሕያው ጌታ ሆይ እውነት በእያንዳንዱ ልብና አእምሮ እንድትስለው እንማልድሃለን። የቃልህ ደጅ ይከፈትልን፣ የቃልህ ፍቺ ይብራልን፣ ማስተዋል ይሁንልን። ማንም በደነዘዘ በደከመ በደበዘዘ ሕሊና በዚህ እንዳይገኝ መንፈስህ ሁሉን እንዲያነቃ በተወዳጁ ልጅ በኢየሱስ እንለምንሃለን። ስለሰማህንና ስለተቀበልከን እናከብረሃለን። በልጅ በኢየሱስ ስም አሜን። የጌታ ትንሣኤ እንደሚታወቀው በአራቱም ወንጌላውያን የተመዘገበ ነው። ጌታ ኢየሱስ ክርስቶስ ሞትን ድል የነሳበትን የትንሣኤውን ዕለትና በዕለቱ የነበረውን ሁኔታ ቅዱሳት መጻሕፍት በተደጋጋሚ በወንጌላውያን ብዕር ከትበውልን ወይም ጽፈውልን እናነበዋለን። ከዛ ባሻገር የሐዋርያት ሥራ መጽሐፍ ወይም የሐዋርያት ሥራ የሚባለውን የመጽሐፍ ቅዱስ ክፍል ባነበብን ጊዜ ሁሉ የስብከታቸው አብይ ርዕስ ኢየሱስ ሕያው ነው የሚል እንደሆነ ብዙዎቻችን እናውቃለን። ያ ብቻም ሳይሆን በመልእክታት ሁሉ የጌታችን የኢየሱስ ክርስቶስን ሕያውነት እናስተውላለን፣ እንመለከታለን። ምክንያቱም ከሱ ሕያውነት ጀርባ የምናስተውለውና የምንመለከተው ስላለ። በእርግጥ ጌታ ኢየሱስ ተነስቷል ብቻ ብለን ብናቆም ብዙ ትርጉም ላይሰጠን ይችላል። የተሰቀለበትንና የሞተበትን ዓላማ ከተነሳበት ምክንያት ጋር አያይዘን በመነሳቱ ደግሞ ለኛ ከሆነው ጋር አያይዘን ካየነው ግን ከትንሣኤ በላይ ልብ የሚይዝ ምንም ነገር የለም። ጌታ ኢየሱስ የሞተበትን ዓላማ ደግሞም የተነሳበትን በመነሳቱ በእኛ ሕይወት የሆነውን እነዚህ ነገሮች አያይዘን ነው የምናየው። ግን እንደተጻፈ እንዲሁ በሉቃስ 24 ላይ ከተጻፈው በመነሳት እናያለን። አስተማሪ ነው። እንደሚታወቀው ሉቃስ 24 የጌታን ትንሣኤ በግልጽ ይነግረናል። ከዛም ባሻገር ጌታ በተነሳበት ማለዳ የነበረውን ሁኔታ ያሳስበናል ወይም ያስታውቀናል። ከዛ ደግሞ ይሄ የመጽሐፍ ክፍል እንደሚታወቀው ጌታ በተነሳበት ዕለት ጉዞ ላይ የነበሩ በተለምዶ የኤማውስ ወይም የሄማውስ መንገደኞች የምንላቸውን ሰዎች ያስታውሰናል። ደግሞ አመሻሹ ላይ ጌታ በዛው ዕለት ደቀ መዛሙርት በሮቻቸውን ዘግተው በተቀመጡበት በዜናው በሰሙት ነገር ዙሪያ ብዙ እያሉ በነበሩበት መገለጡን ይነግረናል። እንደሚታወቀው ያው ሞት በጌታችን በኢየሱስ ክርስቶስ ብቻ የተሸነፈ
ከመጀመሪያው ሰው ጀምሮ ሰው በሆነው ሁሉ ትከሻ ላይ የሰለጠነ በኋላ የሚሻረው ጠላት ተብሎ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደተመዘገበው በጌታ በኢየሱስ የተሻረ በእኛም ሕይወት ደግሞ የሚሻር ማለትም የሚሞት የኋለኛ ጠላት የተባለው ጠላት ሞት ነው። ሞት ትልቁ ጠላት ነው በሰው ልጅ ሕይወት ዙሪያ እስካሁን ድረስ ጠላትነቱ ይታያል። በክርስቶስ ካልሆነ በቀር ደግሞ በጣም ይከፋል። እንደሚታወቀው ሞት በሁለት መንገድ እንደሚታይ ታውቃላችሁ። የመጀመሪያው መንፈሳዊ ሞት ነው። ዘፍጥረት 2 ቁጥር 17 ላይ ጌታ ኢየሱስ እግዚአብሔር ያው ጌታ ኢየሱስን ያው ነው ራሱ ነው ለነገሩ ኢየሱስ ባልተባለበት በስጋ ባልተገለጠበት ዘመን ማለት ነው። ተናጋሪው እሱ ነው፣ ፈጣሪም እሱ ነው። ከሆነው አንዳች እንኳን ያለ እርሱ አልሆነም ስለሚል እግዚአብሔር ይባረክ። እግዚአብሔር እንዳይበሉ ሲያዛቸው ይሄን በበላችሁ ቀን ሞትን ትሞታላችሁ ነው ያላቸው። እንደምታውቁት ያንን መብላት ኃጢአት ነው። ኃጢአት ደግሞ እንደወረደ ትርጉሙ ሕግን መተላለፍ ማለት ነው። ኃጢአት በሌላ ትርጉሙ ማጣት፣ የእግዚአብሔር የሆነውን የክብር የሆነውን ማጣት፣ መነጠቅ ተብሎም ይተረጎማል። ኃጢአት በመጀመሪያው ሰው አለመታዘዝ ወደ ዓለም እንደገባ በእርሱ ምክንያት በሁሉም ላይ እንደደረሰና ኃጢአትን ባልሰሩት ሁሉ ላይ እንኳ እንደነገሰ በሮሜ ምዕራፍ 5 ከቁጥር 12 ጀምሮ በተጻፈው ክፍል እናየዋለን። ይሄ እውነት ነው፣ ጥቅስ የማያስፈልገው እውነት ነው። ምክንያቱም ኃጢአትን ባልሰሩት ሁሉ ላይ ሞት ነግሷልና። ኃጢአትን ባልሰሩት ሁሉ ላይ ማለት ኃጢአትን ያልሰራ አለ ወይ? ምን ማለት ነው ብለን ስናይ ደግሞ ኃጢአትን ባልሰሩት የሚለው ጥቅስ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ከሚለው ጥቅስ ጋር የሚጋጭ ይመስላል። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ያለው ያው ሐዋርያ ኃጢአትን ባልሰሩት ሁሉ ላይ ሞት ነገሰ ይላል። ምን ማለት ነው? ሁሉ ኃጢአትን ሰርተዋል ማለት ሁሉ በኃጢአት ምክንያት የወደቀው ኃጢአት የሚባልን ወደ ሰው ልጆች ያስገባው በር ነው። ልክ ኢየሱስ የሕይወት በር እንደሆነ፣ ኢየሱስ የመዳን በር እንደሆነ፣ ኢየሱስ ወደ እግዚአብሔር መግቢያው እንደሆነ፣ ሕይወት፣ መንገድ፣ እውነት እንደሆነ እንዲሁ የመጀመሪያው ሰው ሞት የገባበት በር ነው። ወደ ዓለም ሁሉ ጠላት ሰዎችን ያገኘበት ደጅ ነው። ወደ ዓለም የገባበት በር ነው። ሁሉ ኃጢአትን ሰርተዋል ማለት ሁሉም የመጀመሪያው አዳም ልጆች ናቸው ማለት ነው። ኃጢአትን ባልሰሩት ላይ ሲል ደግሞ አዳምና ሔዋን ሲያጠፉ ባልነበሩት ላይ ማለት ነው። አልነበርንም፣ የለንበትም፣ አላማከርንም። ሲቀጥፉ አብረን አላላመጥንም፣ አብረን አላኘክንም። ግን ሞት በሁላችን ላይ ደርሷል። ስለዚህ የመጀመሪያዎቹ ሲያጠፉ ባልነበርነው ሁሉ ላይ ማለት ነው። ያ ማለት ምን ማለት ነው? በሌላ ቋንቋ ኃጢአትን ባልሰሩት ሁሉ ላይ ሞት ደረሰ ማለት ይኸው በሰው ሁሉ ላይ ሞት አሁንም በስጋ ነግሶ እናየዋለን። በጣም ቅን ሰዎች ይሞታል፣ ደጋግ ሰዎች ይሞታል፣ ሕፃናት ይሞታል፣ ቀኝና ግራቸውን የማያውቁ ክፉም ደግም ተናግረው የማያውቁ ብዙ ሕፃናት፣ ብዙ ልጆች፣ ብዙ ታዳጊዎች
ብዙ መልካም ሰዎች፣ ብዙ ጥሩ የሚባሉ ሰዎች ይጓዛሉ ይሄ መንገድ። ምድሪቱ ስታመላለስ ትኖራለች በየቀኑ። አንለምደውም እንጂ አንለምደውም። ሁሌ እንደ አዲስ ያስደነግጣል። ሕፃናትም ቢሞቱ አረጋውያንም ቢሞቱ ለቅሶ አይቀርም። ክፋት የሞላባቸውም ሰዎች ቢሞቱ፣ ደጋግ ሰዎችም ቢሞቱ ማዘን፣ መደንገጥ፣ ተሰብስቦ በእንባ መዋጥ አይቀርም። አሁንም ሰዎች ያዝናሉ። አሁንም ሰዎች ደረትን ይደቃሉ። አሁንም ሰዎች በሞት ኃይል ወደ መቃብር ይወርዳሉ። ሞት ያላጋደመው፣ ሞት ያላሸነፈው፣ ሞት ድል ያላደረገው ከጌታችን ከኢየሱስ ክርስቶስ በቀር ማንም የለም። ሁሉ ይሞታል። ሁሉ የሚሞተው ደግሞ ሁሉ ኃጢአትን ስለሰራ ነው። ሁሉ በግል ኃጢአት ሰርቶ አይደለም። ሁሉ ኃጢአትን የሰራው የአዳም ልጅ ሆኖ ነው። በሁላችን ላይ የደረሰው በመጀመሪያው አዳም በኩል ወደ ሰው ሁሉ የገባው ሞት ነው። ይህን ካለ በኋላ ምዕራፍ 5 ላይ አዳም ይመጣ ዘንድ ያለው የእርሱ አምሳሉ ነው ይላል። ምን አመሳሰላቸው? በዛኛው በኩል ሞት፣ በዚህኛው ሕይወት። በዛኛው በኩል ውድቀት፣ በዚህኛው በኩል ትንሣኤ። በዛኛው በኩል ውርደት በሰው ሁሉ ላይ፣ በዚህኛው በኩል ሕይወት ለሰዎች ሁሉ። እንደውም አምሳሉ ነው ብሎ ሲያጣፋው በእኩል ደረጃ እንዳይጣፋ በአንዳንድ ሰዎች አእምሮ ይሄን ካለ በኋላ ስጦታው እንደ በደሉ መጠን አይደለም አለ። እንደ አመፃው መጠን አይደለም። አዳም አንዲት ትእዛዝ ተላልፎ በሰው ሁሉ ላይ ጦስ ይዞ መጥቶ ራሱን ሞቶ የእርሱ ልጆች ሁሉ እስካሁን ድረስ ይጓዛሉ፣ ወደ መቃብር ይሞታሉ በአንድ ኃጢአት። ስጦታው እንደ በደሉ መጠን አይደለም ካለ በኋላ ስጦታው ግን ከብዙ በደል ለማጽደቅ መጣ ይለን። ከብዙ አመፃ። ልክ ነው። ያኛው በዚህ ተነጻጽሯል። ያኛው ሞት የሚባለውን ወደ ሰው ልጆች ሁሉ ይዞ መጥቷል። ይሄኛው ሕይወት ሆኖ ተገልጧል። ያኛው ለጥፋታችን ምክንያት እንደሆነ ይሄኛው ለትንሣኤያችን ለመዳናችን ምክንያት ሆኗል። ብቸኛው የመዳን ምክንያት አይደል? ብቸኛው ምክንያት ድሂን። እስኪ በሉት ምክንያት ድሂን። የመዳን ምክንያት ብቸኛው የመዳን ምክንያት። የዕብራውያኑ ጸሐፊ ምዕራፍ 5 ላይ እርሱ አለ በሥጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸት ከእንባ ጋር ጸሎትና ምልጃን አቀረበ። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከ ጼዴቅ ሹመት ለዘላለም ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። እስኪ የዘላለም መዳን በሉ። የሁል ጊዜ መዳን በሉ። እስኪ የዘላለም ደህንነት፣ የሁል ጊዜ ሕይወት። ክብር ለስሙ ይሁን። የዘላለም መዳን ምዕራፍ 5 ላይ የዘላለም መዳን ያለው ጳውሎስ ወይም የዕብራውያኑ ጸሐፊ ምዕራፍ 2 ላይ ታላቅ መዳን ይለዋል። ዝም ብሎ ከጅብ ማምለጥ አይደለም፣ ከአንበሳ ማምለጥ አይደለም፣ ዝም ብሎ ከመኪና አደጋ መትረፍ አይደለም፣ ዝም ብሎ ከቃጠሎ መትረፍ አይደለም፣ ዝም ብሎ ከተበጠበጠ መርዝ መትረፍ አይደለም፣ ከማጅራት መቺ መትረፍ አይደለም፣ ዝም ብሎ ነፍስና ስጋን ማለትም የሚታየውን አካል ከሚጎዳ የሆነ ነገር መዳን አይደለም። ታላቅ መዳን ወገኖቼ፣ ያመለጥነው ከጨለማው ስልጣን ነው። ያመለጥነው ከዘላለማዊ ሞት ነው። ያመለጥነው በኃጢአተኞች ላይ ከሚገለጥ ከእግዚአብሔር ቁጣ ነው። እግዚአብሔር አትርፎናል። መዳናችን ትልቅ ነው ወገኖቼ። ያመለጥነው በሞት ከሚመለጥ መከራ አይደለም።
ሺህ ጊዜ መከራ በሰው ልጆች ላይ ቢኖር፣ የሰው ኑሮ ብዙ ጉስቁልና ቢበዛበት፣ በሽታ በሰዎች ላይ ቢሰለጥን፣ ሰው በህመም ምክንያት በጣም በመከራ ውስጥ ቢኖር፣ ሰው በጦርነት አውድ ውስጥ ቢያልፍ፣ በጥይት ሩምታ መሃል በሞት ፍርሃት ውስጥ ቢንቀሳቀስ፣ ይሄ ሁሉ ነገር ቢያሰጥመው፣ ይሄ ሁሉ ነገር ቢገድለው፣ ነፍስ ከስጋ ሲለያይ እፎይ ይላል። ያኛውን ትተን በስጋ ያርፋል። እውነት አይደል? እውነት አይደለም ወይ? እውነት አይደለም ወይ? አንዳንድ ጊዜ ጸልያችሁ ታውቃላችሁ? እኔ ጸልዬ አውቃለሁ። በአንዳንድ ሰዎች ምክንያት እግዚአብሔር ሆይ አሳርፋቸው አይባልም አይደል? አይባልም 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 ይሆን? አይባልም መሰለኝ አይደል? የሰራዊት ጌታ እግዚአብሔር አትሞችም ብሎሻል ነው አይደል? የለመድ ነው። አዎ ጌታ እንደሚያድን አውቃለሁ፣ እንደሚረዳ አውቃለሁ። ግን አንዳንዴ ሰዎች በተለያየ ስቃይ ውስጥ ሆነው በሞትና በህይወት መካከል ሆነው እንደው እግዚአብሔር ሆይ እንዲኖሩ በቃ በምድር ላይ ቀሪ ዘመን ከሌላቸው በቃ ይረፉ። እኔ ጸልዬ አውቃለሁ። በቃ እረፍት ተመኝቼ አውቃለሁ በአንዳንድ ሰዎች ህይወት። ምክንያቱም በቃ ስጋ ነው እየታመመ ያለው። በቃ ሰው ሲሞት አረፈ እንላለን፣ እረፍት እንለዋለን በስጋ። ሌላውን ተውት፣ መንፈሳዊውን ትርጉም ተውት። ከዛ ባሻገር ያለው በተለይ የዳነ ሰው፣ በተለይ በህይወት ያለ ሰው፣ በተለይ ያመለጠ ሰው፣ ወገኖቼ ምን እያልኳችሁ እንደሆነ ታውቃላችሁ? ይሄኛው በሞት በኩል፣ በእንቅልፍ በኩል፣ በመተኛት በኩል አልዓዛር አንቀላፍቷል አይደለም ያለው? አሁን ስንዳክር ውለን በጣም ደክሞን አልጋችን ናፍቆን ልክ እንደው ዝርግት ካልን በኋላ በተለይ እንቅልፍ ከወሰደን እረፍት ይሆናል አይደል? እግዚአብሔር እኮ የሚገርም አምላክ ነው። አዎ እንደገና እንደ አዲስ እንዳልደከመ እንደ አዲስ እንደገና ሪስታርት የሚባል ነገር አለ አይደል? እንደ አዲስ ነቅተን ደግሞ በማለዳ አይኖቻችንን ጠራርገን እንሮጣለን። ልክ እንደዚህ እንቅልፍ እንዲህ በእንቅልፍ የሚታለፍ መከራን አይደለም ጌታ ያስመለጠን። ጌታ ያስመለጠን እረፍት ከሌለው ከዘላለማዊ ሞት በኃጢአት ምክንያት በስጋ ከመሞት ባሻገር ካለው አደገኛ ነገር ነው እግዚአብሔር ያዳነን። ወገኖቼ መዳናችን እንደ ትንሽ ነገር እንዳትቆጥሩት። መዳናችንን ከበሽታ እንደ መዳንም እንዳትቆጥሩት። ከዛ ያልፋል እግዚአብሔር በልጁ ያደረገልን። ወገኖች ይሄንን እናስተውል። በዚህ መጠን ከእግዚአብሔር ጋር እንተሳሰር። በዚህ መጠን ነው እግዚአብሔር የተቀበለን። ክብር ለስሙ ይሁን። ስለዚህ ወደዚህ ወደ ትንሣኤና ከትንሣኤ ጋር ወደ ተያያዘው ነገር ስንመጣ ይሄ በህሊናችን ገዝፎ ይሄንን አስተውለን ቢሆን መልካም ነውና እንደ መንደርደሪያ ይሄንን ካልኩ ምዕራፍ 24 ላይ ወደ ተጻፈው ከቁጥር 1 ጀምሮ ወዳለው ልምጣ። አራቱም ወንጌላውያን ስለመዘገቡት ከአራቱም የወንጌል ክፍል ማንበብ እንችላለን። አንዳንድ ነገር መምዘዝ እንችላለን። ግን ጊዜውም ስለማይፈቅድልኝ ደግሞ ይሄ ሰሙን በተለየ ሁኔታ ይሄንኑ የምንካፈልበት ጊዜ ስለሆነ በሌሎቹ የወንጌላት ክፍልም የተመዘገበውን ይሄንን እውነት ማንበብ ስለምንችል በዚህ ላይ ብቻ ትኩረት አደርጋለሁ። ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶች ወደ መቃብሩ እጅግ ማልደው መጡ ይላል። የመጡት በሶስተኛው ቀን ነው የመጡት። በእነሱ ባህል ሰው ከሞተ በኋላ በሶስተኛው ቀን ሽቱ፣ በጎ መዓዛ ያለው የተቀመመ ነገር መቃብር ላይ መርጨት የተለመደ ባህል ነው እና ይሄን ለማድረግ ሽቱ ይዘው በማለዳ መጡ። ድንጋዩ ከመቃብሩ ተንከባሎ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙም። እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባረቅ ልብስ ለብሰው ወደ እነርሱ ቀረቡ።
ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ቃሎቹንም አሰቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉ ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ የያዕቆብም እናት ማርያም፣ ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብሱን ብቻ አየ። በሆነውም ነገር እየተደነቀ ወደ ቤቱ ሄደ ይላል። መቼም ይህን ክፍል በደንብ የሚያስተውል ሰው እግዚአብሔር ያደረገለትን ምሕረት ይረዳል። በደንብ ስሙን። ጌታ ኢየሱስ ክርስቶስ አገልግሎቱ በሞት እንደሚደመደም ማለት በምድር ላይ ያለው አገልግሎት የመጨረሻው እና የመጣበት ዋና አገልግሎት በሞት እንደሚከናወን ደጋግሞ ተናግሯል። ከገሊላ ጀምሮ ጌታ ኢየሱስ ከገሊላ ተነስቶ ዮርዳኖስን ወንዝ በማቋረጥ ወይም ደግሞ በማለፍ በይሁዳ ሲገኝ ለኢየሩሳሌም ቅርብ በሆነው ስፍራ በቢታንያ አልዓዛርን ከሞት ሲያስነሳ ደግሞም ቤተሳይዳና ቤተፋጌ ከሚባለው ከደብረ ዘይት ተራራ አጠገብ ወደ ኢየሩሳሌም በአህያና በአህያይቱ ውርንጫ ሆኖ ሆሳዕና እየተባለ ሲመጣ ይሄ አሁን የሆነው ከመሆኑ በፊት ገና በገሊላ ሳለ እንደውም የማቴዎስን ወንጌል ብታነቡ በየእርከኑ ማለት ይቻላል ጌታ በተደጋጋሚ ለደቀ መዛሙርቱ የእስራኤል ሽማግሌዎች፣ የሕዝብ አለቆች፣ ካህናት፣ ጸሐፍት፣ ፈሪሳውያን በአላውያን እጅ አሳልፈው እንደሚሰጡት፣ እንደሚያዋርዱት፣ እንደሚገርፉትና እንደሚሰቅሉት በሦስተኛውም ቀን እንደሚነሳ ደጋግሞ ነግሯቸዋል። እንደውም ጌታ ኢየሱስ ክርስቶስን በክርስቶስነቱ የተረዱበት አጋጣሚ ስለነበር ማቴዎስ ምዕራፍ 16 ላይ ስናነብ እንደምናየው ጌታ ራሱ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠይቆ የተለያየ መልስ ሲመልሱ በመንፈስ ቅዱስ አብርሆት ጴጥሮስ የመለሰውን ተከትሎ ጌታ ኢየሱስ እርሱ ክርስቶስ እንደሆነ አረጋግጦላቸዋል። እንደውም ክርስቶስ መሆኑን ሲያረጋግጥላቸው በልባቸው በአንዳንዶቹ ልብ የሆነ ነገር ተጫረ። የዳዊት ልጅ እሱ ነው ማለት ነው፣ የእስራኤል መስፍን እሱ ነው ማለት ነው፣ ነፃ አውጪው እሱ ነው ማለት ነው፣ ሊነግስ ነው ማለት ነው ብለው አሰቡ። ስለዚህ የነ ዮሐንስ እናት እየሰገደች ጭምር ጌታ ሲነግስና ሲከብር ልጆቿ ግራና ቀኝ አብረው እንዲነግሱ ለመነች። ይሄ በደቀ መዛሙርቱ ልብ ውስጥ ቅሬታ ፈጠረ። አኩተመተሙ፣ አጉረመረሙ፣ አኮረፏቸው ዮሐንስና ያዕቆብን። ይሄ ሁኔታ ጌታ ኢየሱስ ክርስቶስ መሆኑን በደቀ መዛሙርቱ አእምሮ ለጥያቄያቸው መልስ በሚሆን ሁኔታ
ከሳለውና ከነገራቸው በኋላ ስለነበር ወገኖቼ ጌታ ከደብረ ዘይት ተራራ ከቤተፋጌ ተነስቶ ቁልቁል ወደ ቤተ መቅደሱ ሲመጣ ሆሳዕና በአርያም ሲባል በጣም ብዙዎቹ ወደ ንግስና እንደሚመጣ ቤተ መንግስቱ እንደሚቆጣጠርና ምድሪቱን ከሮም ግዛት ነፃ እንደሚያወጣ ጠብቀው ነበር። በዚህ ልብና ህሊና ነው ሲከተሉት የነበረው። ግን ይኸውላችሁ ጌታ ኢየሱስ ገና ከመነሻው ያላቸው በኢየሩሳሌም ጸሐፍት፣ ፈሪሳውያን፣ የህዝብ አለቆች፣ ሽማግሌዎች የሚያደርጉበትን ነገር በግልጽ ተናግሮ ያዋርዱታል፣ ይገርፉታል፣ ይሰቅሉታል። ይሄን ብቻ ብሎ ቢያቆም ኖሮ ትንሽ ከባድ ነበር። ደግሞ በሶስተኛው ቀን ይነሳል። ይገርማችኋል። ሰው እኮ መስማት የሚፈልገው ነው የሚሰማው። ታውቃላችሁ አይደል? እየሰማችሁ ነው አላችሁ አይደል? ሰው መስማት የሚፈልገው ነው የሚሰማው። ይኸውላችሁ ጌታ በኢየሩሳሌም የሚሆንበትን ተናገረ። በሶስተኛው ቀን እንደሚነሳ ተናገረ እና ጴጥሮስ በጣም ተቆጣ። በጣም ይገርመኛል ይሄ ክፍል እዛው ምዕራፍ 16 ከቁጥር 21 ጀምሮ ያለውን ብታዩ ጌታ ኢየሱስን እኔ ከጴጥሮስ መጎተት በላይ ጌታ መጎተቱ ይገርመኛል። እና ና ብሎ ሳብ አድርጎ ይዞት ሄዱ። እንዴት እንደዚህ ትላለህ? ምን እንደሚል አንብባችኋል? ይገስጸው ጀመር እኮ ነው የሚለው ጀግናው ጴጥሮስ። ማንን እያረመ ነው? ጌታ ኢየሱስን። ማንን እየገሰጸ ነው? ይገስጸው ነበር ባይል እኔ ደፍሬ ይሄን አይልናገር። ጌታን እንዴት እንደዚህ ትላለህ? ምክንያቱም ስጋና ደም አልገለጠልህም ብሎታል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ይህን ስጋና ደም አልገለጠልህም በሰማያት ያለ አባቴ ነው ብሎታል። አረጋግጦለታል፣ ብልጭ ብሎለታል። አሁን ለካ እስራኤል የምትጠብቀው መሲህ መጥቷል ማለት ነው። አሁን ነው አይኑ የተገለጠ። ደቀ መዛሙርቱ ሁሉ ይሄ ነገር በራላቸውና እርስ በርሳቸው መሻኩት ጀመሩ። እሱ ሲነግስ አብረው ግራና ቀኝ ለመሆን ዋና ለመሆን በእስራኤል መንግስት ላይ እሱን ያሰላስሉ ጀመር። በዚህ መሃል ነው ጌታ ኢየሱስ ክርስቶስ እንደገና በኢየሩሳሌም የሚያጋጥመውን ሲነግራቸው ጴጥሮስ ደንገጥ ብሎ እንዴት እንደዚህ ትላለህ ያለው። ምክንያቱም እንዲህ አሰፍስፎ ሊነግስ ነው ያለው ኢየሱስ ስለ ሞቱ ሲናገር ምንም አልገባው ብሎታል። እና ጌታ ቀለል ነው ያደረገው። ሂድ አንተ ሰይጣን ነው ያለው። ሂድ ጴጥሮስ አይደለም ያ በስሙም አይደለም የጠራው። ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስተውልም። ይኸውላችሁ መንፈሳዊውን ነገር የእግዚአብሔር የሆነውን ነገር ማስተዋል መቻል በእግዚአብሔር ጸጋ ካልሆነ በፍጹም እንደማይሆን ጭምር ነው ይህ ወንጌል ክፍል የሚያሳየን። ቅድም መነሻዬ ላይ እንደተናገርኩት በእውነት ነው ምላችሁ እነዚህን ሰዎችና በዛ ዙሪያ የነበረውን ነገር ባነበብኩ ቁጥር እኔ እደነቃለሁ። እንዴት ገባህኝ እላለሁ። እንዴት አመንኩህ፣ እንዴት ልቤ ተከፈተ፣ እንዴት አይኔ የተገለጠ። ማንኝ እኔ? እነማን ናችሁ እናንተ እዚህ ውስጥ ያላችሁት? ምትሻሉ ይመስላችኋል ከፈሪሳውያን? ለመልክዓ ምድሩ ቅርብ ከነበሩት ምትሻሉ ይመስላችኋል? ገንዘብ ከፍለው ትንሣኤን ለመስረቅ ከሞከሩት ምታሻሉ ይመስላችኋል? ከጴጥሮስ እንዴት እንደዚህ ትላለህ ካለው ይመስላችኋል? ምትሻሉ የምንሻል ይመስላችኋል? ከነዚያ በጊዜው ከነበሩ ለትውልዱም ለዘመኑም ቅርብ ከነበሩ ምንሻል ይመስላችኋል? ከ2000 ዘመን በኋላ የተገኘን ይሄ ትውልድ ያውም ከእስራኤል መንግስት ርቀን በዚህና በመላው ዓለም ያለን በክርስቶስ የሆን ሁሉ የተሻልን ይመስላችኋል? ክብሩ ይስፋ። አይኖቻችንን ለገለጠ ለአምላካችን ክብር ይሁን። በእውነት ተሽለን አይደለም፣ እንድናምነው ለረዳን፣ ልባችንን ለከፈተ እንደ ልድያ፣ አይናችንን ለከፈተ እንደ ሳውል፣ በመንፈስ ቅዱስ ለመራን እንድናምነው ላገዘን ለአምላካችን ክብር ይሁን። ረድቶን ነው፣ ተረድተን ነው፣ ችለን አይደለም። በክርስቶስ ያላችሁ ሰዎች በእውነት ባንተ በመሆኔ አመሰግንሃለሁ በሉት። እግዚአብሔርን አክብሩት። ስላመንኩ፣ ይሄ ስለገባኝ፣ ይሄ ስለበራልኝ፣ ይሄንን ማየት ስለቻልኩ፣ የኔ ጌታ አይኔን ስለገለጥከው ምስጋና ለስም ይሁን
ልንል ይገባናል። እዩ እነዚህ ሰዎች ከገሊላ ተነስቶ ጌታ ኢየሱስ ገና ጉዞ ሲጀምር የመጨረሻው ሰሙን ስለሆነ ምን እንደሚሆን በኢየሩሳሌም ሙሉን የነገራቸው፣ ሞቱንም ትንሣኤውንም። እነዚህ ሰዎች ይሄንን አላስተዋሉም። በፍጹም አልጠበቁትም። ይሄ ነገር ጨርሶ በቃ ምንም በልባቸው ባይምሯቸው የለም። ምክንያቱም የሄዱበት መንገድ የሚያሳየን ይሄንን ነው። ይኸውላችሁ ጌታ ተሰቀለ፣ ሞተ፣ ተቀበረ እና ይሄ ሆነ። መሸ፣ ነጋ፣ ደግሞ መሸ፣ ደግሞ ነጋ እና እንደ ማንኛውም ሟች እንደ ማንኛውም ሽቱ እንደሚርከፈከፍበት የሌላ አካልና ሬሳ ቆጠሩ። እንደሱ ነው አይምሯቸው ውስጥ ያለው። ስለዚህ ይኸውላችሁ ሽቱ አዘጋጁ። ጌታ ሲቀበር በርቀት ሆነው አይተውት ስለነበር ትልቅ የተንከባለለ ድንጋይ ተገጥሞበት ያ ሲታተም አይተው ስለነበር መቃብሩ ላይ የተገጠመው ድንጋይ የቤት ሥራ ሆኖባቸው መሄዱን እንሄዳለን፣ ግን ድንጋዩን ማን ያንከባልልልናል? ሴቶች ስለሆኑ። ወንዶቹ የት ሄዱ አናውቅም። ቤታቸው ተቀምጠዋል አንዳንዶቹ። ማን እንደሚያንከባልልላቸው እያሰቡ መቃብሩ ተከፍቶ እዛ አካል ላይ ለመነስነስና ለመርጨት ከክፉ ሽታ ለጊዜውም ቢሆን መቼም የሞተን በሽቶ ሳይሸት እንዲኖር ማድረግ የሚችል ማንም የለም። ለጊዜው አካባቢው ላይ የሆነ እንደ ባህሉ የሆነ ነገር ይሆናል። ያንን ለማድረግ እዛ ሄዱ። ሲጀመር እነዚህ ሰዎች በእውነት ጌታ ኢየሱስ ያላቸውን አስተውለው ቢሆን ኖሮ ሽቱ መበጥበጥ ነበረባቸው ወይ? አልነበረባቸው። ተውት ሌላውን፣ ወደ መቃብሩስ መሄድ ነበረባቸው ወይ? አልነበረባቸውም። ምክንያቱም እናንተ ጌታን የምትወዱ እንዲህ ብርዱ ምናምን ሳትፈሩ እንደው ማጅራት መቼ ሳትፈሩ መጣችሁ ምናምን ብሎ አላንቆለጳበሳቸውም። የእግዚአብሔር መልአክ ምን ልታረጉ መጣችሁ? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? የለም እዚህ ምን ያደርጋል? እሱ ተነስቷል። እሱ ገና ከገሊላ ጀምሮ የሚሆነውን ነገር ሲናገር እንደነበረ ስለምን አላስተዋላችሁም? ገና ከመነሻው የተናገረው ነገር ሁሉ በዜሮ አባስተዋል። በቃ ምንም ነገር የለም። ምን ማለት ነው ይሄ? የሚገባ አይደለም። ስለገባን ግን ክብር ለስሙ ይሁን። አሁን በድጋሚ በጣም ነው የሚገርመው። ስፍራው ላይ ሲደርሱ የተገጠመበት አለት ተንከባሏል። ብዙ ጊዜ በተደጋጋሚ እንዳነሳ ነው ጌታ ኢየሱስ ክርስቶስ መግነዝ ፍቱልኝ አላለም፣ መቃብርም ክፈቱልኝ አላለም። አልዓዛርን ሲያስነሳው አልዓዛር ውጣ ያለው ጌታ ድንጋዩን እንዲያነሱለት አዟል። እንደገና ደግሞ ፍቱትና ይሄድ ብሏቸዋል፣ እንዲፈቱትም አዟል። በጌታ በኢየሱስ ግን እንደሱ አልሆነም። እንደውም ወንጌላቱን በደንብ አድርጋችሁ አንብቡ። ይኸውላችሁ ከፈን የሚባል ነገር አለ። እንዲህ መከፈኛ ወይም ደግሞ መግነዝ ከላይ ጀምሮ እስከ ታች ድረስ የሞተ ሰው የሚከፈንበት ነገር አለ። የሚገርመው ነገር ሲገቡ ትራስጌ የነበረው የከፈኑ ክፍል እግርጌ አልሆነም። ይሄ ወንጌላውያን መዝግበውታል። ወደ ግርጌ አልመጣም። ለምሳሌ እኔና እናንተ ለጥ ብለን ተኝተን በማለዳ ስንነሳ ምንድነው የሚሆነው አይደል? ብርድ ልብሱ ወይ ወደዚህ እንገፋዋለን ወይ ደግሞ ወደ ግርጌያችን።
በጣም ፍጥን ብለን ረፈደብን ብለን ብድግ ብለን ከሆነ ደግሞ ካልጋው አሳልፈን ወርውረነው ልንነሳ እንችላለን። የተሸፈንበት በአንድ አቅጣጫ ተከምሮ እናየዋለን። ኢየሱስ ሲነሳ እንደሱ አልነበረም። እንዳለ መግነዙ እንዳለ፣ የራስጌው ራስጌ፣ የግርጌው ግርጌ እንዳለ፣ እንዲህ ማድረግ ሳያስፈልገው፣ ከእንቅልፍ እንደሚነሳ እንዲህ ማድረግ ሳያስፈልገው ጌታ ኢየሱስ መቃብሩም ሳይከፈት ከመቃብር በላይ ሕያው ጌታ ሕያው ጌታ ሕያው ጌታ ሕያው ጌታ ሕያው ጌታ አሸናፊ የእግዚአብሔር ልጅ ኢየሱስ አላስፈለገውም። መቃብር መፈነቃቀል አላስፈለገውም። እንደ አንዱ መዝሙራችን ፈነቃቅሎ ተነስቷል እንደሚለው መዝሙራችን አልፈነቃቀለም፣ አልበረቀሰም። አላስፈለገውም። ምን ከድንጋይ ጋር ምን ያታግለዋል? እሱን ማድረግ አላስፈለገውም። ጌታ ከመቃብር በላይ ነው። ድንጋዩ ተንከባሉ። የእግዚአብሔር መልአክ በኃይል ተገልጧል። ማቴዎስ እንደሚነግረን ድንጋዩን አንከባሉ በኃይል የእግዚአብሔር መልአክ ስለሆነ ወደዛ አንስቶ በሱ ላይ ተቀምጦ ጠበቃቸው። ምን ማለት እንደሆነ ይገባቸዋል። ከዛ ሲነሱ ድንጋዩን ማን ያንከባልልልናል ይሉ ነበር። ጌታን ከሙታን ለማስነሳትና ከመቃብር ለማውጣት ሳይሆን ጌታ ሕያው መሆኑን ወደ መቃብር ድረስ ገብተው እንዲያረጋግጡ ያንን አንስቶ ተቀምጦ ጠበቃቸው። እና ምን ታረጋላችሁ እዚህ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ ሕያው ነው፣ በዚህ የለም። በጣም ደስ ይለኛል ይሄ ቃል። ይሄንን አላቸው። ይኸውላችሁ ጉዳዩ ተግሳጽ ጭምር እንዳለው ዛሬ ስለማስተዋል ነው የምንማረው። በደንብ ስሙኝ። በጌታ ትንሣኤ ውስጥ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና ሳለ በገሊላ ሳለ ለናንተ እንደተናገረ ለሌሎች አይደለም። ለማ ለናንተ። አሁን እዚህ መቃብር አጠገብ ለቆማችሁና እዚህ ውስጥ እሱን ለምትፈልጉት ለናንተ ለራሳችሁ እንደተናገረ አስቡ። አስቡ ማለት ምን ማለት ነው? አስተውሉ ማለት አይደል? አው እስኪ ያላችሁን ነገር አስቡ። ምን ይላል ቃሉ? ቃሎቹንም አሰቡ ይላል። በእውነት የጌታ ምሕረት ይብዛለን። አው ቀኑን ሙሉ የእግዚአብሔር ቃል ትዝታችን ይሆን። በብዙ ነገር ውስጥ እንዲህ የሚጠነጠን የሚመላለስ በሙላት በውስጣችን በአይምሯችን እንዲሁ የምናስበው እያንዳንዱን ነገር እንዲህ እያቆራኘን የምንማርበት፣ የምናመልጥበት፣ የምናስተውልበት፣ እግዚአብሔርን የምናይበት እሱን ማስተዋል እግዚአብሔር ያብዛለን። ይሁላችሁ እንዴ አስቡ እንጂ ገና ከዛ ጀምሮ ስንት ብሏችሁ ምን ሆናችኋል? ቃሎቹን አስቡ። የማንን ቃል? የጌታችን የኢየሱስን ቃል የነገራቸው። ከመቃብሩም ተመልሰው ይህን ሁሉ ለ11ና ለሌሎች ሁሉ ነገሯቸው ይላል። እዩ ስሙ፣ እንደገና የባሰውን ስሙ። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብም እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ ይልና የምስራች ባዮቹን አስገራሚው ነገር ቁጥር 11 ላይ ይህም ቃል ቅዠት መስሎ ታያቸውና አላመኗቸውም። ሴቶቹ ቅዠት መስሎ ታያቸውና እና ታዲያ እግዚአብሔርን ማመስገን አይገባም? የምታምኑ ሰዎች ማመስገን አይገባም ወይ? አይገባም ወገኖቼ። እየኮረኮርኳችሁ አይደለም፣ እንድታመሰግኑ እንድታጨበጭቡ እየኮረኮርኳችሁ አይደለም። እግዚአብሔር ምን ያህል እንደረዳን እንድናስተውል ነው። ስለማን ነው እየነገረን ያለው? ስለ ሐዋርያት አይደለም እንዴ? ስለ ጌታ ደቀ መዛሙርት አይደለም እንዴ? አልዓዛርን ከመቃብር ሲጠራ በስም ያዩ ሰዎች፣ ማየት የተሳነውን ዳሶ ሲፈውስ የተመለከቱ ሰዎች፣ ያንን ከመወለዱ ጀምሮ ጤና ያልነበረውን ሰው ሲታደግ የአዩ ሰዎች፣ አብረው የነበሩ ሰዎች፣ ከሙት ሲቀሰቅስ ያዩ ሰዎች፣
ለምንድነው ቶሎ ያልነቁት? አናውቅም፣ ግን አልነቁም። ሴቶቹ መቃብር ድረስ ሄደው የነገሯቸውን ቅዠት መስሎ ታያቸው ነው የሚለው። አሁን ይመጥናል ለሐዋርያት? እየሰማችሁ ነው? ይመጥናል ወይ? እንዲሁ ስታስቡት ይመጥናል ወይ ለሐዋርያት? ያን ሁሉ ላዩቱ ይመጥናል? የሚመጥን አይደለም፣ ግን አስገራሚ ነው። ቅዠት መስሎ ታያቸው። አላመኗቸውም ይላል፣ ይጨምርበታል። ሴቶቹ ዝም ብለው በቃ የሆነ ነገር ውስጥ የገቡ መሰላቸው፣ ብዥ ያለባቸው። በጭራሽ አላመኗቸውም። ጴጥሮስ ግን መቼም ፈጣን ነው ይሄ ደቀ መዝሙር። አሁንም ተነሳና ሮጠ። መሮጥ ብቻ አይደለም፣ ዝቅ ብሎ ሲመለከት የተልባ እግሩን ልብስ ብቻ አየ፣ መግነዙን። በሆነውም ነገር እየተደነቀ ወደ ቤቱ ሄደ። የተልባ እግሩን ልብስ ብቻ አየ ማለት ስጋውን አላየም ማለት ነው። የሞተ አካል የተገነዘ አካል አላየም ማለት ነው። መግነዙን አየ ማለት ነው። እየተደነቀ ወደ ቤቱ ሄደ። እሱ ትንሽ ይሻላል አይደል? እየተገረመ ነው። እንዲህ ጭንቅላቱን እየነቀነቀ ተመልሶ ሄደ እና እነሆ ከነርሱ ይላል እዚህ ይሄንን የሴቶቹን ዜና ከሰሙት መካከል ሁለት ሰዎች በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ሄማውስ ወደሚባል መንደር ይሄዱ ነበር። ትንሽ ራቅ ወዳለ ቦታ ይሄዱ ነበር። አንድ ምዕራፍ የ1 ኪሎ ሜትር 1/5 እንደሆነ ይታሰባል። ምዕራፍ ማለት ማረፊያ ማለት ነው። ሰዎች ተጉዘው ደግሞ ድንጋይ ላይ ቁጭ ሊሉ ይችላል። ምዕራፍ በዛ ቋንቋ ማረፊያ፣ አንድ ምዕራፍ ይባላል። 60 ምዕራፍ አባዙት እናንተ። ብዙ ሩቅ አይደለም። ሩቅ የሚያደርገው ልባቸው ላይ ያለው አሁን 60 ምዕራፍ ያህል 60 ኪሎ ሜትር ስለሚመስለን እኛ በስብከታችን ማጣፈጫ እናረጋታለን። 60 ምዕራፍ ድክም ብለው ጥብልቅ ብለው በቃ 60 ኪሎ ሜትር በቃ ፀሐይ የከካቸው የሄዱ ይመስለናል። እንደሱ አይደለም። ልንገራችሁ፣ ልቡ ውስጥ ካለ መጠውለግ፣ አይምሮ ላይ ካለ መጠውለግ የውጭው ይሻላል። ሰው መንፈሱ ጠውልጋችሁ ታውቃላችሁ? አንዳንድ ቀን ሳትደክሙ ደክማችሁ ታውቃላችሁ? ሳትደክሙ ምን ሰርቼ ነው የደከምኩት ብላችሁ አታውቁ? በተለይ ክፉ ሐሳብ ወደ አይምሮ ሲመጣ፣ ተስፋን የሚጋፋ ነገር ወደ አይምሮ ሲመጣ፣ የሆነ ልክ ያልሆነ ነገር የሰውን ልብና ሕሊና ሲያገኝ ወገኖቼ ድንጋይ መሸከም ይሻላል። የሚገባችሁ ይመስለኛል አይደል? እውነት አይደለም? ዝም ብሎ ሰው አይጠወልግም፣ ይጠወልጋል። ሰው ከሆን ይገባናል ምን ማለት እንደሆነ። የሚያጠወልግ ነገር አግኝቷቸዋል። የሚያጠወልግ ጠውልገዋል። ይኸውላችሁ የሚናገሩበት መንፈስ ያሉበት ሁኔታ ልባቸው ውስጥ ያለውን ቀቢጸ ተስፋ መቁረጥ ያሳያል። እሱ ከመንገዱ በላይ አድካሚ ነው። መንገዱ ያን ያህል ረጅም አይደለም። ነገር ግን በጣም እነዚህ ሰዎች ተነስተው ጉዞ ጀምረዋል። ሄማውስ ወደሚባል መንገድ እየሄዱ ነው። ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ማለት አስቡት። እዚህ ጋር እኮ ተነስተዋል የሚል ዜና መጥቷል። አልነቁም።